ዓለም በዲጂታል ትራንስፎርሜሽን እያደረገች ያለችው ፈጣን ጉዞ ሀገራችን ኢትዮጵያም አዲስ የታሪክ ምዕራፍ ላይ አቁሟታል። መንግስት የነደፈው ዲጂታል ኢትዮጵያ 2030 ስትራቴጂ ግቡ ዜጎች በቴክኖሎጂ የታገዘ ቀልጣፋና ግልጽነት ያለው አገልግሎት የሚያገኙበት ሀገር መፍጠር ነው። የዚህ ግዙፍ ሀገራዊ ግንባታ የማዕዘን ድንጋይ ከሆኑት አንዱ ፋይዳ ወይም ብሔራዊ መታወቂያ ነው። ይህ መታወቂያ ተራ የመለያ ካርድ አይደለም። ይልቁንም እያንዳንዱ ኢትዮጵያዊ የዲጂታል ኢኮኖሚ ተጠቃሚ የሚሆንበት በየትኛውም ስፍራ ዜግነቱንና ማንነቱን በተአማኒነት የሚያረጋግጥበት ታላቅ ሀገራዊ ቁልፍ ነው። እስካሁን ባለው ሂደት በሚሊዮኖች የሚቆጠሩ ዜጎች የዚህ አዲስ ስራ ተጠቃሚ መሆን ችለዋል። ይሁን እንጂ መላው የኢትዮጵያ ሕዝብ የዚህ ዲጂታል አሻራ ባለቤት እንዲሆን እና ሀገራዊ ራዕይ እንዲሳካ መጠነ ሰፊ ስራዎች እየተከናወኑ ይገኛሉ። ለመሆኑ ብሔራዊ መታወቂያ ለኢትዮጵያ ብልጽግና ያለው ስትራቴጂካዊ ፋይዳ ምንድን ነው? ፋይዳ ህገወጥ አሰራሮችን ወደ መደበኛ ስርዓት እንዲገቡ ከማድረግ አኳያ የሚኖረውን ሚና በዛሬው የዳጉ ውይይታችን ከዘርፉ ተጋባዥ እንግዳ ጋር በዚሁ በኢቢሲ ዜና ቻናል እንዲሁም በዶት ስትሪም የዲጂታል አማራጮች በቀጥታ ወደ እናንተ የምናደርስ ይሆናል። ከመሸጋገሪያ በኋላ እንገናኛለን። ተመልሰናል። ክቡራን ተመልካቾቻችን ለኢትዮጵያ ልዕልና ከሚተጋው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሸጎሌ ከሚገኘው ግዙፉ የሚዲያ ኮምፕሌክሳችን የዕለተ ረቡዕ የዳጉ ውይይታችን ጀምሯል። የዛሬው የዳጉ ውይይታችን የሚሆነው እንግዲህ ፋይዳ ለዲጂታል ኢትዮጵያ ጉዞ በሚለው ጉዳይ ላይ ይሆናል። እኔ ዮሐንስ አበረ ደግሞ ፕሮግራሙን እየመራው ቆይታ የማደርግ ይሆናል። በመጀመሪያ ግን እዚህ ስቱዲዮአችን እንግዳሉኝ እንግዳዬን የማስተዋውቅ ይሆናል። ሳሚና ሰይፉ ይባላሉ። በብሔራዊ መታወቂያ ፕሮግራም የባለድርሻ አካላት ኮሚኒኬሽን ዲሬክተር ናቸው። እንኳን ወደ ስቱዲዮአችን በሰላም መጡ አቶ ሳሚናስ። እንኳን ደህና ቆያችሁ። መልካም እንግዲህ ቀደም ሲል እኔም በመግቢያ ላይ እንዳነሳሁት አሁን ላይ ኢትዮጵያ ዲጂታል 2025ን በመቶ ስኬታማ በሆነ መልኩ አጠናቃ ወደ ዲጂታል 2030 ጉዞ ጀምራለች። ከዚህ ውስጥ ደግሞ የፋይዳ መታወቂያ ወይም ናሽናል አይዲ የምንለው ቁልፉን ድርሻ የሚይዝ ነው። እንደ ጥያቄያችን መቅደም ወይም ማማሻ ይሆን ዘንድ በአሁኑ ወቅት የብሔራዊ መታወቂያ ዝግጅት ተጠናቆ ወደ ሙሉ ትግበራ መግባቱን እናያለን። እናንተም በተደጋጋሚ በማህበራዊ ትስስር ገጾች በተለያዩ ሚዲያዎች ላይ መረጃዎችን እንደምታጋሩት ማለት ነው። እስካሁን ምን ያህል ዜጎች መመዝገብ ችላችኋል? ካቀዳችሁት ግብ አንጻርስ አሁን ላይ የቱ ጋር ትገኛላችሁ? መልካም እንግዲህ ያው አንተም እንደጠቀስከው አንዱ በዲጂታል ኢትዮጵያ 25 ላይ አስቻይ ተብሎ ከተቀመጡት ውስጥ ዲጂታል አይዲ ነው። ያው የኢፔመንት ስርዓቱንም መግለጽ ይቻላል። የሳይበር ሴኩሪቲውም አንዱ ነው። በኢፔመንት ያው እንደ ሀገር በጣም ስኬታማ የሆነ ማለትም ከካሽ ትራንዛክሽን ወደ ነን ካሽ ወደ ሆነ ወደ ዲጂታል ትራንዛክሽን እንግዲህ በደንብ የተሸጋገርንበትና ቁጥሮችም የሚያሳዩት ይሄ በጥሬ ብር የሚደረግ ግብይት እስከዛሬ ይመራ ነበር በኢኮኖሚው ላይ። አሁን ግን የዲጂታል ፔመንት ስርዓቱ ትልቁን እንግዲህ አቅም ፈጥሮ እየተንቀሳቀሰ ነው። የተለያዩ ባለድርሻ አካላቶች እዚህ ላይ እንግዲህ ተሳትፎ አድርገዋል። በቴሌኮም ሴክተሩ የሚመራው የፋይናንሻል ግብይት ስርዓቱ፣ የባንኮች የሚያበልጽጓቸው የተለያዩ ሲስተሞች ብዙ ለውጥ አምጥተዋል። ህብረተሰቡ እየተጠቀመበት ይገኛል። ሌላው እንግዲህ ዲጂታል መታወቂያ ነው። ዲጂታል መታወቂያ 25 ላይ ሲታሰብ በዋነኛነት በተለይ እንደ ሀገር ብዙ የዲጂታል ሲስተሞችን እየገነባን ነው። እነዚህ ዲጂታል ሲስተሞች ደግሞ ከህብረተሰቡ ጋር ባላቸው የማንኛውም አገልግሎት የመስጠት ሁነት ውስጥ ወይ ስርዓት ውስጥ ምን ይፈልጋሉ? ዲጂታል መታወቂያ ይፈልጋሉ። ከዚህ ጋር በመነሳት ነው እንግዲህ በተለይ እንደ ሀገር ይሄ ፋውንዴሽናል አይዲ ወይ ደግሞ መሰረታዊ መታወቂያ የምንላቸው ነገሮች የሉንም ነበርና እሱን ታሳቢ አድርጎ ነው እንግዲህ ዲጂታል መታወቂያን አንዱ እንግዲህ ከዲጂታል ኢትዮጵያ 25 ውስጥ አስቻይ ኢኮኖሚው ላይ ትልቅ አቅም ለመፍጠር አስቻይ ነው ተብሎ የተቀመጠውና በዛ እንግዲህ እሳቤ ውስጥ ነው እንግዲህ ወደ ስራ የገባ ነው። አሁን ላይ ሙሉ በሙሉ ማለት ይቻላል የኢትዮጵያ ብሔራዊ መታወቂያ ፕሮግራም ሀገሪቱን በምዝገባ ካየ ነው ወደ 10,000 የሚሆኑ ማሽኖችን ገበያ ውስጥ በማስገባት ምዝገባ እያደረገ ነው። በተጨማሪ ሌላው ሲስተም ነው እንግዲህ የሲስተም ዝግጅቱን ስናስብ ማን ነው የሚሰራው፣ ሲስተሞቹን ከየት ነው የምናመጣቸው የሚለው ነው። እሱ ላይ ሙሉ በሙሉ በራስ እንደ ሀገር ባሉን በራሳችን ባለሙያዎች ኢንጂነሮች ነው የተሰራው። ትልቅ ነገር ነው ይሄ። አንዳንድ ሀገሮች ይገዛሉ ብዙ፣ ከዛ ጋር በተገናኘ ብዙ የሚገጥማቸው ቻሌንጆች አሉ።
እኛ ግን በራሳችን ኢንጂነሮች ነው እዚሁ ኦፕን ሶርስ ተጠቅመን አበልጽገን ፋይዳን ያደረስ ነው ማለት ነው። ምዝገባ ላይ ቁጥሮች የሚያሳዩን እንግዲህ የትላንት መረጃ እጄ ላይ ያለው ወደ 43 ሚሊዮን እየተጠጋን እንደ ሀገር። ይሄ ትልቅ ቁጥር ነው። የብዙ የአፍሪካ ሀገራት እንግዲህ የህዝብ ቁጥር ማለት ይቻላል። እንደው ዝም ብለን ካየ ነው ቀላል ይመስላል። ይሄን ብቻ ግን አይደለም። መታወቂያ መስጠቱ አንድ ነገር ነው እንደ አገልግሎት ለህብረተሰቡ። ሁለተኛው አገልግሎት ደግሞ መታወቂያውን ይዘው ግለሰቦች ተቋማት ጋር ሄደው አገልግሎት ሲጠይቁ ተቋማት የሚፈልጉት አንድ ስርዓት አለ። የመተማመኛ ማዕቀፍ ምንለው በዋናነት የኛ አገልግሎት ምንለው ማለት ነው። ተቋማት ከግለሰቦች ጋር ባላቸው ግንኙነት ያው አይደንቲፋይ የማድረግ ወይ ደግሞ የማወቅ ደንበኛቸውን የማወቅ ስርዓት ላይ ድሮ የምናያቸው መታወቂያዎች ኮፒ የሚደረጉ ናቸው። አሁን ግን ከኛ ጋር እነሱ በሲስተም ትስስር በማድረግ አገልግሎቱን ከኛ ያገኛሉ ማለት ነው። ምን ማለት ነው? ኮፒ አድርጎ ማስቀመጥ አይደለም ማረጋገጥ ማለት አይደል? መታወቂያ ማረጋገጥ ማለት ሰጪው ጋራንቲ ሰጥቷል ወይ ነው። ሰጪው እንዴት ነው ጋራንቲ ሰጠው? ደብዳቤ ልከን ነው ወይ በሸኚ ያረጋገጠልን የሚለውን ስናይ በፋይዳ ስርዓት እንደሱ አይደለም። አውቶማቲካሊ ፋይዳ ቁጥርን ደንበኛው በሚሰጥበት ሰዓት ሲስተም ጋር በመግባት ከኛ ጋር በፈጠርነው ትስስሮች መታወቂያውን ይዞት የመጣው ግለሰብ እሱ ነው ወይ፣ የመታወቂያ ማስረጃውስ በእርግጥ ትክክል ነው ወይ የሚለውን ኢንስታንት ወይ ደግሞ ወዲያውኑ የሚያረጋጉበት ስርዓት ተፈጥሯል ማለት ነው። ይሄ ትልቅ ነገር ነው። በዚህ ስርዓት ውስጥ የፋይናንሻል ሴክተሩ ባንኮች አካውንት በመክፈት ሂደቱ ውስጥ ወይ ደግሞ ነባር አካውንቶችን በማስተሳሰር ሂደቱ ውስጥ፣ ገቢዎች ቲን በማውጣት ሂደቱ ውስጥ፣ ሌሎችም ተቋማት ትምህርት ሚኒስቴር ከፈተና ዝግጅት ጋር ከዶክመንት ዝግጅት ጋር በጣም ሰፊ ነው። እንግዲህ ወደ 132 ተቋማት ናቸው ከኛ ጋር ኢንተግሬት አድርገው እየሰሩ ያሉት እና ትልቅ ጥቅም አግኝተዋል። እና ምን ተፈጠረ በዚህ ውስጥ ብለን ደግሞ ስናይ በዋነኛነት እንግዲህ ብዙ ጊዜ ፊት ለፊት ቢታየው መጭበርበሩ ምኑ ነው? አዎ መጭበርበርን የሚያስቀር ትልቅ መፍትሄ ነው። ፍራውድ የምንለውን ወንጀል የምንላቸውን በተለይ ከማንነት ጋር ማንነትን ተመርኩዞ ይሄ መታወቂያ ከማቅረብ ጋር እና ተመሳሳይ ጉዳይ ጋር የሚገናኙ ወንጀሎች ትልቅ እንግዲህ መድኃኒት ነው ፋይዳ። እውነቱን ለመናገር ግን ያ ብቻ አይደለም ጉዳዩ። የፋይዳ ትልቁ ዓላማው ቢሮክራሲን እንግዲህ ማፍታታት ነው አንዱ። ምን ማለት ነው? ለምሳሌ እንደ መሶብ የአንድ ማዕከል አገቶች ወደ ገበያ ገብተው አገልግሎት እየሰጡ ነው። የመንግስትን አገልግሎቶች እያዘመኑ ነው። ግን እነዚህ ስርዓቶች ምን ይፈልጋሉ? የመተማመኛ ማዕቀፍ ይፈልጋሉ። ምን ማለት ነው? ጠንካራ የሆነ የመታወቂያ ስርዓት ይፈልጋሉ። ባንኮች አሁን ላይ መታወቂያውን አካውንት ከመክፈት ባሻገር ወይ ደግሞ አካውንት መክፈት ማለት እንደ ድሮ ቅርንጫፍ ላይ መምጣት መሆኑ ቀርቶ ምን እየሆነ ነው? በኦንላይን ማስከፈት ችሏል። ለምንድን ነው? መተማመኑ መጥቷል ማለት ነው አይደለም? መተማመኑ ወደ ዲጂታል እንድንወጣ በስነ ስርዓት ኤክሰርሳይዝ እንድናደርጉ አስችሎናል። ሌሎች ማይክሮ ፋይናንሶች በዲጂታል የሚሰጡ አሉ። ለምሳሌ ፋይዳን ተጠቅመው ብድር እና የመሳሰሉትን። ስለዚህ ፋይዳ ማጭበርበርን ከማስቀረት ባሻገር ዘመናዊ የመንግስት አሰራር፣ ዘመናዊ የግል አሰራሮች እንዲመጡ አስቻይ ይሆናል ማለት ነው። ቅድም ያልነው እንግዲህ ኢነብለር ወይ ደግሞ አስቻይ ነው 2025 ላይ ሲቀመጥ አስቻይ ተብሎ መቀመጡን አሁን በተግባር እያሳየ ነው ማለት ነው። መልካም። እንደ ከዲጂታል 2025 ስትራቴጂ ማጠናቀቅ በኋላ ፋይዳ መታወቂያ በኢትዮጵያ ኢኮኖሚ ላይ ያመጣ የሚታይ ለውጥ ምንድን ነው? ለምሳሌ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ፋይዳን በተመለከተ በአንድ ወቅት ባደረጉት ንግግር የሀገሪቱ ጂዲፒ ላይ ፋይዳ ሙሉ ለሙሉ ካጠናቀቅን 7 በመቶ የሚሆነውን ማግኘት እንችላለን ብለዋል። በሀገራችን ላይ በተለይ አሁን ሙሉ ለሙሉ አልጨረስንም፣ ሂደት ላይ ነው ያለነው። እስካሁን ባለው ሂደት ላይ በሀገራችን ባለው በኢኮኖሚው ላይ ምን አይነት ተጨባጭ ለውጥ አመጥቷል ማለት እንችላለን? መልካም እንግዲህ አንድ ተቋምን ምሳሌ አድርጌ እዚህ ጋር ማብራራት ፈልጋለሁ። ብዙ ሰው የሚያውቀው የዶክመንት አውቶንቲኬሽን የምንለው የፌዴራል ተቋም አለ። ወደ 17 ቅርንጫፍ አለው። አገልግሎቱ በዋነኛነት የአቶርኒ ወይ ደግሞ ውክልና የምንሰጥበት ተቋም። ከዚህ በፊት የተለያዩ አይነት መታወቂያዎች ይመጣሉ። እነዚህ መታወቂያዎች ለማረጋገጥ በሚካሄድበት አግባብ ካየነው ብዙ ርቀት የሚወስድ ነው። አንድ መታወቂያ መጥቶ እሱን ላረጋግጥ ተብሎ ቀበሌ ተልኮ እንደዚህ አይነት አሰራሮች ውስጥ ብንገባ ረጅም ጊዜ ነው የሚወስደው። ከዚህ ጋር በተገናኘ በተለይ የሰነዶች ማረጋገጫ ተቋም ፋይዳን በመተግበሩ ሙሉ በሙሉ ከማንነት ጋር የሚያያዝ ማጭበርበር ዜሮ ሆኗል። ይሄ ትልቅ ስኬት ነው። ምክንያቱም በተለይ ከውክልና ጋር በተገናኘ የሚፈጠሩ ማጭበርበሮች እንደምናውቃቸው አንድ ሰው ቤቱ ቁጭ ብሎ ባለበት የመሸጥ ንብረቱን የማጣት የመሳሰሉ ውክልና ምንድን ነው ዋነኛነት
ቃል የመገባባት ነው አይደለ? ቃል የመገባባት ስርዓት ውስጥ ደግሞ ምንድነው መተማመን ሊኖር ይገባል። መተማመንን ደግሞ ልናመጣ የምንችለው በትልልቅ እንደዚህ አይነት ሶፊስቲኬትድ በሆኑ የመታወቂያ ስርዓቶች ነው። ማን ነው የመጣው ተወካዩ? ወካዩስ ማን ነው? በእርግጥ ይታወቃሉ ወይ አይደለ? እነዚህ ነገሮች ተረጋግጠዋል። ስለዚህ 100% በሚባል ደረጃ ከማንነት ጋር የተገናኘ ምንም ማጭበርበር አይኖርም። አሁን ላይ በፋይናንሻል ሴክተሩ ላይ የተጭበረበረ መታወቂያ አቅርቦ አካውንት የመክፈት ስርዓት የለም፣ ዜሮ ነው። ምክንያቱም ፋይዳ ነው ፕራይመሪ አይዲ። ሌላው ደግሞ ስናየው ከዚህ ከማጭበርበር ጋር በተገናኘ ተቋማት ብዙ ኢንቨስት ያደርጋሉ። በትንሹ ለማሳየት ያህል የገቢዎች ሚኒስቴር ከዚህ በፊት የአንድን ግለሰብ ቲን በማውጣት ስርዓት ውስጥ በልዩነት ለማወቅ አንድ መሆኑን ለማረጋገጥ ጣት አሻራ ይሰበስብ ነበር። እንግዲህ የገቢዎች ሚኒስቴር ዋናው ስራው እንደምናውቀው እንግዲህ የሀገርን ሀብት እንግዲህ በደንብ መሰብሰብ አይደለ እና ታክስ ቤዙን ማስፋት ነው። ከዚህ ጋር የተገናኘ ስራ ነው ያለው እንጂ የአይደንቲቲ ስራ አይደለም ዋናው ነገሩ። ከዚህ ጋር በተገናኘ ብዙ ውጪ ነበረባቸው። በራሱ የጣት አሻራን ሰብስቦ ማስቀመጥ፣ ከዛ ፕሮሰስ ማድረግ፣ ከዛ ለአገልግሎት እንዲውል ማድረግ ትልቅ ወጪ ነው። ስለዚህ ፋይዳ በመምጣቱ እነሱ ኮር እንደ መንግስት የተሰጣቸውን ዋናውን ዓላማ ላይ ብቻ ፎከስ እንዲያደርጉ፣ ፋይዳ ደግሞ ይሄ አንድን ግለሰብ በልዩነት ከማወቅ ጋር በተገናኘ ያለውን ነገር አመቻችቷል ማለት ነው። ስለዚህ ወጪ ቅነሳን፣ ዲፕሊኬሽን ኦፍ ኢፈርት የምንለውን የተለያዩ ተቋማት ተመሳሳይ ስራ የሚሰሩትን ከአይደንቲቲ ጋር በተገናኘ ፍራውድን፣ ዘመናዊ አሰራሮች እየመጡ ነው። ከዛም ባለፈ ደግሞ ቅድም እንደጠቀስኳቸው ስለዚህ እንደ ሀገር እዚህ ጋር የምናያቸው አንደኛ በመጭበርበር የምናጣቸው ሀብቶች፣ ሁለተኛ ደግሞ እንደዚህ አይነት ዘመናዊ የዲጂታል መታወቂያ ስርዓት ባለመኖራቸው አስበን ሼልፍ ላይ ያስቀመጥናቸው ትልልቅ እንግዲህ ሊተገበሩ የሚገቡ ፕሮጀክቶች ወይ ደግሞ አሰራሮች አሁን ወደ ስራ እየገቡ ነው። እነዚህ እንግዲህ እንደ ሀገር ያሰብነውን ቅድም ያለውን የ6% የጂዲፒ እድገት ወደ ማምጣት ሂደቱ እየሄደ ነው ማለት ነው። ሀብትን ያድናል፣ ሀብትን ይፈጥራል ማለት ነው ፋይዳ። ይሄ ነው እንግዲህ ትልቁ ትልሙ። መንገዱ ላይ ነን። ደስ የሚሉ ነገሮች እያየን ነው። እንግዲህ በቅርብ የሚሰሩ ሪሰርቾች እንደሚያሳዩን አብረን ከኛ ጋር በጋራ የሰሩ ተቋማት በትንሹ 15 ደቂቃ 20 ደቂቃ የሚወስድ ስራ ወደ 4 ደቂቃ እየወረደ ነው። ይሄ ትልቅ ስኬት ነው። እሱም ብቻ አይደለም። መሶብ የአንድ ማዕከል አገልግሎት አሁን ከፊዚካል ወይ ደግሞ በአካል ሄዶ ከመገልገል አንድ ቦታ በአካል ሄዶ ከመገልገል ወደ ዲጂታሉ እንግዲህ እየተሸጋገረ ነው። ምን ማለት ነው? በስልካችን ሊመጣ ነው መሶብ። በስልካችን መጣ ማለት ምን ማለት ነው? ፋይዳን ተጠቅመን መግባት እንችላለን። በፋይዳ ስርዓቱ እኛን ያምነናል፣ እኛም እንታመናለን። በዛ ውስጥ የፈለግነውን አገልግሎት ማግኘት እንችላለን ማለት ነው። ያ ሲመጣ ደግሞ ሜቢ መንገድ ላይ ወጥተን አንድን ግለሰብ ኢንተርቪው ብናደርግ የት ነው የምትሄደው ብንለው አሁን መንገድ ላይ ሜቢ መታወቂያ ላሳድስ ነው፣ እንዲህ የመንግስት አገልግሎት ላረግ ነው፣ እንዲህ ነው የሚለው አለ አይደለ? ስራ ትቶ ወይ ደግሞ ከአንድ ቦታ አንድ ቦታ የሚንቀሳቀስ ግለሰብ ብዙም ላናይ እንችላለን። ሁሉ ነገር በስልካችን ከመጣ ማለት ነው። በክፍያ ስርዓት ውስጥ ባመጣ ነው ለውጥ ምን ያህል እንግዲህ ህብረተሰቡ እንደጠቀመ እናውቃለን። ባንክ መሰለፍ የለም አይደለ? ፈጣን ነው የቅብብሎሹ የፋይናንሻል ቅብብሎሹ። ስለዚህ በተለይ መተማመን የሚባለውን ነገር በግለሰቡና በተቋማት መካከል ያለውን በደንብ ገንብቷል። በጣም ስለዚህ እነዚህ ነገሮች እንግዲህ አቅም ነው የሚፈጥሩት ማለት። በመተማመን ውስጥ ቢዝነስ አለ፣ ቢዝነስ ይሰራል ማለት ነው። በመተማመን ውስጥ ተቋማት እንደ ድሮ እኔ ጋር ለመጥቼ ላገልግልህ አይሉ ወይ ደግሞ እነዚህ አገልግሎቶች ብዙ ፕሮሰሶች ማለፍ አለባቸው ወደሚል አካሄድ አይሄዱም ማለት ነው። ፈጣንና ቀልጣፋ ይሆናል ማለት ነው። እና ይሄ ነው እንግዲህ በኋላ ላይ ብር ሆኖ አውቶማቲክ የሆነ የጂዲፒ ግሮዙ ላይ በቁጥር ተሰልቶ ልናየው የምንችለው ያ የ6% የኢኮኖሚ እድገት ማለት ነው። መልካም እንግዲህ እዚሁ ጋር ለማከል ያክል በፋይናንሱ ዘርፍ በተለይ ፋይዳ የሚኖረው ሚና በጣም ዘርፈ ብዙ ነው። እርስዎም ቀደም ብለው እንዳነሱት በተለያዩ አጋጣሚዎችም እንደምንመለከታቸው እንደ ኢትዮጵያን አቆጣጠር ከ2011 ጀምሮ በፊት ባሉ 5 ዓመታት በነበረው የባንክ ላይ በተለይ ከመታወቂያ ጋር ተያይዞ ይሄ ከመታወቂያ ሰነድ ጋር ተያይዞ ወደ 1.8 ቢሊዮን ብር ገደማ አካባቢ ኪሳራ በባንኮች ላይ ደርሷል። ይህንን ደግሞ በዘላቂነት ለመቅረፍ ፋይዳ የሚኖረው ሚና እንዲሁ በቀላሉ የሚገለጽ አይደለም። ወደ ቀጣይ ጥያቄያችን እንሂድ። ሳሚናስ፣ የብሔራዊ መታወቂያ በተለያዩ ተቋማት አስገዳጅ እየሆነ መጥቷል። ከባንኮች ጋር የማስተሳሰሩም ስራ ቀነ ገደብ ተቀምጦለታል። ይህ ቀነ ገደብ እስከ መቼ ነው? በዚህ ቀነ ገደብ ያልተጠቀሙ ሰዎችስ ከዛ በኋላ ምን አይነት እንትን ነው የሚኖራቸው? መልካም። ከፋይናንሻል ሴክተሩ ጋር የምንሰራው ስራ ቅድም አንተም እንደጠቀስከው ነው።
ይሄ መጭበርበሩ እንግዲህ በቢሊየን ነው የጠቀስከው። እንደዛ አይነት ይሄን ነገር የሚገራ አይነት ስርዓት ካልመጣ ይሄ ቢሊየን 1 2 3 እያለ የሚያድግ ነው፣ ምንም ጥርጥር የለውም። ምክንያቱም ይፈልጋል እንደዚህ አይነት ጠንካራ የሆነ የመተማመኛ ማዕቀፍ ወይ ደግሞ ኖ የሚል ስርዓት መፈጠር አለበት። እንግዲህ ፋይዳ እያመጣ ያለው እንግዲህ ትልቁ አቅም በፋይናንሻል ሴክተር ውስጥ በተለይ ባንኮች አንድን ግለሰብ ለማወቅ የሚሄዱበት ርቀት በጣም ሰፊ ነው። መጠይቆቹ ብዙ ናቸው። የማረጋገጫ ስርዓቱ ብዙ ነው። ከሱ ጋር በተገናኘ አንድ አካውንት አውቶማቲካሊ የማይከፈትበት አግባብ ውስጥም እየገባን ነው አይደለ? ቀስ እያልን በጣም ከባድ የሆነ እንግዲህ እንትን ውስጥ ነው የሚከተን በደንብ ይህን ነገር ካላረም ነው። ፋይዳ እንግዲህ እዚህ ጋር ነው እንግዲህ የሚመጣው። ከኢትዮጵያ ብሔራዊ ባንክ ጋር በመሆን ይህን ስራ የጀመርነው ከ3 ዓመት በፊት ነው ማለት ይቻላል። ባንኮች በተለይ እንደ ፋይዳ ያለ ስርዓትን እስከዛሬ በጣም ሲጠብቁት ነበር። አንዳንድ ባንኮች አሁን በራሳችን እንደዚህ አይነት ስርዓትን ገንባ እንጂ ስተሚል የሄዱበት አግባብ ነው ያለው። እንግዲህ ምን ያህል እንግዲህ በጣም ትልቅ የሆነ ኮንሰርን እንደሆነ ነው የሚያሳየው። ፍራውዱ በዚህ በኩል ከእንደገና ደግሞ ኢኖቬሽንን ሲያስቡ ደግሞ በዚህ በኩል አሁን የባንኩ ስርዓት ወደ ኪዮስክ ወደ ዲጂታል እየመጣ ነው። እንደዚህ አይነት ትልቅ የሆኑ ስርዓቶች ያስፈልጉታል እና ከዚህ ጋር በተገናኘ ባንኮች የእኛን አገልግሎት ከመጠቀም ባሻገር ማሽን ገዝተን እንስራ ብለው ገብተዋል። አሁን ላይ ወደ 2000 የሚጠጋው ማሽን ቅድም ከጠቀስኩልህ ውስጥ ባንኮች ገዝተው የገቡት ነው ማለት ነው። ማመኑ እስከዚህ ድረስ ነው እንግዲህ ቁርጠኝነቱ በፋይናንሻል ሴክተሩ ረገድ ያለው አይደለም። አገልግሎቱ ሲመጣ እንጠቀማለን ብቻ ሳይሆን ያስፈልገናል። ስለዚህ ቶሎ ይሄን ፕሮጀክት ተጠናቆ ወደ ስራ መግባት አለበት በሚል እሳቤ ባንኮች ወደ 2000 ማሽን ነው ገዝተው የገቡት። ይሄ ትልቅ ነገር ነው እንግዲህ የሚያሳየው። ከዛ ባለፈ ግን በተለይ የፋይናንሻል ሴክተሩ ላይ የፋይዳ መታወቂያ ትግበራ ሂደቱን ስንጀምር ኦልሞስት ወደ 1 ዓመት ተኩል ይሆነናል። መጀመሪያ ላይ ያው የተለያዩ ምክሮችን አድርገናል ከባንኮችና ከኢትዮጵያ ብሔራዊ ባንክ ከገዢው ጋር ማለት ነው። ከዚህ ጋር በተስማማነው መሰረት ጃንዋሪ 1 2025 ላይ መጀመሪያ ያደረግነው በአዲስ አበባ ከተማ አስተዳደር የአዲስ አካውንት የመክፈት ስርዓቱ በፋይዳ እንዲሆን ነው። ከዛ ቀጥሎ ደግሞ ጁላይ 1 በፈረንጆቹ በመላው ሀገሪቱ ይሄ ስርዓት እንዲተገበር አደረግን 25 ማለት ነው። አሁን 26 ጃንዋሪ 1 ስንገባ ደግሞ ምንድነው የተደረገው? ነባር ከዚህ በፊት ያሉ በፋይዳ ያልተከፈቱ ሂሳቦች ደግሞ በፋይዳ እንዲያያዙ የማድረግ ስርዓት ጀመርን። አሁን ያየኸው በተለይ በቅርብ የኢትዮጵያ ብሔራዊ ባንክ ያወጣው ያ መጋቢት 30 ብለን የነበረውን የማራዘሚያ ጊዜ ነው የሰጠው። የማራዘሚያ ጊዜ ሲደመር ከዛ በኋላ የሚወሰደውን እርምጃ ማክሎ ነው እንግዲህ አሁን ኤክስቴንድ የተደረገው ወደ 27 የሚሆኑ ከተሞች ሜይ ላይ የሚጠናቀቅ ከዛ ደግሞ በተጨማሪ ደግሞ ሰኔ 30 ላይ ደግሞ በተለያዩ የሀገሪቱ ክፍሎች የሚገኙ ሁሉ ደንበኞች የፋይዳ መታወቂያቸው ከነባር የባንክ ሂሳባቸው ጋር እንዲያስተሳስሩ የሚያስችል ማለት ነው። ከዚህ ጋር በተገናኘ አንዱ እንግዲህ ምን ያህል የምዝገባ አቅም አላችሁ አይደለ? ጥያቄው ቅድም እንደጠቀስኩት ወደ 10,000 ማሽን አለ በመላው ሀገሪቱ ነው ያለው። ወደ 43 ሚሊዮን ተመዝጋቢ አለ። እነዚህ ናቸው እንግዲህ ሄደው የሚያያይዙት ወይ ደግሞ እነዚህን 10,000 ማሽኖች ተጠቅመው ደግሞ የሚመዘገቡ ደንበኞች ናቸው ማለት ነው ሄደው የሚያያይዙት። አንዱ ይሄ ነው። ሁለተኛው ደግሞ የሲስተም ዝግጅት ነው። ምን ያህል ይሄ ማረጋገጥ ስራው ባንኮች እኛን ፋይዳን አረጋግጡልን የሚል ኢንስታንት የሆነ ሪኩዌስት ይኖራል አይደለ? ደንበኛው ትሪገር የሚያደርገው ለሱስ ምን ያህል ሲስተሙ ዝግጁ ነው። እሱንም እንደዛው በጠንካራ ሁኔታ ተዘጋጅተናል፣ ቴስት አድርገናል፣ አቅሙንም አይተናል። ሌላው ደግሞ ባንኮችስ ምን አይነት ሬዲነስ አለ ወይ ደግሞ ዝግጅት አለ? በተለይ ድሮ እንደምናውቀው ባንኮች የሆነ መረጃ ለማስተካከል የሆነ ነገር ቅርንጫፍ ላይ ኑ ነው የሚሉት አይደለ? በቅርንጫፎቻችሁ ሄዳችሁ ይህን ነገር አገልግሎት ማግኘት ትችላላችሁ፣ አስተካክሉ የሚሉ ማስታወቂያዎች ናቸው የሚነገሩት። አሁን ግን ዲጂታል መታወቂያ መሆኑ እንግዲህ ትልቁ ጥቅም እዚህ ጋር ነው እንግዲህ የሚታየው። ለምን ትረስቱ መጥቷል፣ መተማመኑ መጥቷል። ዲጂታል ሲስተም አላቸው፣ የኛም ዲጂታል ሲስተም ነው። ስለዚህ ምን አደረጉት? በማስፈንጠሪያ በሊንክ እና በአፕሊኬሽኖቻቸው ያንን የማስተሳሰር ስራ ወደ ምን አመጡት? ወደ ዲጂታል አመጡት ማለት ያ ማለት ምን ማለት ነው? እንደ ድሮ መሰለፍ የለም ማለት ነው አይደለ? እዛው ግለሰቡ ባለበት ስልኩ ላይ ፋይዳ ቁጥሩና የባንክ ቁጥሩን በማስገባት እያንዳንዱ ባንክ ባዘጋጀው ማስፈንጠሪያ የትም ሳይሄድ within 3 minutes በ3 ደቂቃ ውስጥ ማስተሳሰር ይችላል ማለት ነው።
ይሄ እንግዲህ ይሄ በተለይ ጊዜ ገደብ ስንጥልበት ሰልፎች ይኖራሉ፣ ምን ያህል ኦፊሰር አላቸው፣ ምን ያህል አቅም አላቸው ለማስተናገድ የሚለውን ነገር አሁን ምን አድርገናል? ሙሉ በሙሉ ፈተነዋል ማለት ነው። ስለዚህ እነዚህ ሁሉ አስቻይ ሁኔታዎች ተቀምጠው ነው እንግዲህ አሁን እነዚህ ቀኖች የተቀመጡት ማለት ነው። ከዛ በኋላ ምን አይነት እርምጃዎች ይወሰዳሉ ደግሞ ቀጣዩ ነገር ነው። ከዚህ ጋር በተገናኘ ያው የተወሰኑ የህብረተሰብ ክፍሎች በተለይ የተቀመጠው የጊዜ ገደብ አይመለከታቸውም። አንዱ የዲፕሎማቲክ ኮሚኒቲው ነው። በዚህ ቀነ ገደብ ውስጥ አይመለከተውም። እነሱ ከዚህ ትግበራ ውጪ ናቸው። አንድ ሁለተኛው ደግሞ በውጭ ሀገር የሚገኙ ኢትዮጵያውያኖች በተለይ መታወቂያ የሌላቸው የፋይዳ መታወቂያ የሌላቸው ያው መታወቂያውን ለጊዜው አሁን ላይ በተለያዩ የዓለም ክፍሎች መስጠት ስላልጀመርን እነሱ ከዚህ ነፃ ናቸው ማለት ነው። በተወካዮቻቸው እዚህ ባላቸው ቅርንጫፍ ውጭ መኖራቸውን የሚያረጋግጥ ማስረጃ በማቅረብ ወይ ደግሞ ራሳቸው በመላክ ከዚህ ነፃ ይሆናሉ ማለት ነው። ምንድነው የምንወስደው እርምጃ ወደሚለው ስንመጣ ያው የተቀመጡት ቀነ ገደቦች አሉ። አንዱ ሜይ ላይ የሚያልቀው በቅርብ ግንቦት ላይ የሚያልቀው በዋነኛነት አዲስ አበባን ጨምሮ ሀረሪ ክልልን ጨምሮ ድሬዳዋ ከተማ አስተዳደርን ጨምሮ ሌሎች 27 ከተሞችን አካቶ ከዛ በኋላ ዴቢት ፍሪዝ ወይ ደግሞ ወጪ ማድረግን የሚከለክል ማስገባትን አይከለክልም፣ ወጪ ማድረግን የሚከለክል ሁለተኛው ደግሞ ሰኔ 30 የተቀሩት የሀገሪቱ ክፍሎችን ታሳቢ ያደረገ እነሱም ደግሞ ከሰኔ 30 በኋላ ዴቢት ማድረግ እንዳይችሉ ወይ ደግሞ ማንቀሳቀስ እንዳይችሉ ማውጣት እንዳይችሉ የሚያደርግ ማለት ነው ትግበራ ነው የሚኖረው። ይህ ማለት ግን አንድ ደንበኛ ልክ አካውንቱን ባስተሳሰረ ሰዓት አውቶማቲካሊ ምን ይደረግለታል? አካውንቱ መልሶ ማውጣት እንዲችል አክቲቭ ይደረግለታል ማለት ነው። ይሄ አለ። ይሄንን ታሳቢ ማድረግ እንግዲህ ህብረተሰቡ ማድረግ ያለበት ዋናው ነገር ፋይዳ ያልተመዘገበ ካለ በቶሎ እንዲመዘገብ፣ ተመዝግቤ ያለው የሚል ካለ ደግሞ በፍጥነት ምን ማድረግ አለበት? ከአካውንቱ ጋር ማስተሳሰር እችላለሁ፣ በስልኬ ራሴ ማስተሳሰር እችላለሁ የሚል ካለ ቀላል ነው። በ3 ደቂቃ ውስጥ ማስተሳሰር ይችላል። አይ አልችልም፣ ግን አጠገቤ የማምነው የሚረዳኝ አለ ብሎ ሲያስብ በልጅ በወንድም በዘመድ እና በሚያምነው ሰው ስልክ ላይ ተገብቶ ማስተሳሰር ይቻላል። አይ እነዚህ ሁለቱ አማራጮች አይደሉም ምን የምፈልገው ቅርንጫፍ ላይ ሄጄ የባንክ ባለሙያ እየረዳኝ ነው ይሄን ነገር መስራት የምፈልገው የሚል አካል ካለ ደግሞ ቅርንጫፍ ላይ ሄዶ በፍጥነት እነዚህ ነገሮች ማድረግ ይጠበቅበታል ማለት ነው። መልካም ጥሩ ነጥቦችን ያነሳ ነው። እንግዲህ ይህን የዳጉ ፕሮግራም እየተከታተሉ ያሉ ተመልካቾቻችንም በእርግጠኝነት ይህንን የቀነ ገደብ ሲሰሙ በአቅራቢያቸው በሚገኙ ባንኮች አሊያም በስልካቸው ላይ መተግበሪያውን በመጠቀም መመዝገብ እንደሚችሉ እኛም እዚሁ ጋር መልእክቱን በደንብ ማጋራት እንፈልጋለን። እንደው ከተደራሽነት አኳያ እናንሳ። በተለይ ቅድም እርሶም ብሎኛል 10,000 ማሽኖች ገብተዋል ለምዝገባ የሚሆኑ። የገጠሪቱ አካባቢ ላይ ምን አይነት ስራዎች እየተሰሩ ነው? በተለይ የኔትወርክ የመሰረተ ልማት ኢንፍራስትራክቸር በሌለባቸው አካባቢዎች የዚሁ የዲጂታል አይዲ ተጠቃሚ እንዲሆኑ ከማድረግ አኳያ ምን አይነት ስራዎችን እየሰራችሁ ነው? ማለት ኢትዮጵያ እንደሚታወቀው አብዛኛው ነዋሪዋ ገጠር ውስጥ ነው የሚኖረው። ከዚህ አኳያ ምን አይነት ስራዎች ሰርተዋል? መልካም እንግዲህ ያው ምዝገባችንን ስናካሄድ ብዙ ጊዜ ከሌሎች ተቋማት ጋር በቅንጅት እንሰራለን። የገጠሪቱን ኢትዮጵያ ስናስብ በዋነኛነት የጤናው ዘርፍ፣ የግብርናው ዘርፍ ከኛ ጋር በጣም በቅንጅት የሚሰራ እንግዲህ አካል እነሱም ብቻ አይደሉም። እንደ መንግስት ከፕሬዚዳንት ጽህፈት ቤት ከክልል ፕሬዚዳንት ጽህፈት ቤት ጀምሮ እስተታች እስተ ቀበሌ ድረስ ይሄንን የፋይዳ ትግበራን በደንብ የሚከታተል የሚያቀናጅ ቅስቀሳ የሚያደርግ ስርዓት ተዘርግቷል። በየሳምንቱ ይገመግማሉ። ምንድነው ክፍተቶቻችን እያሉ ይሰራሉ። እነዚህን ሁሉ እንጠቀማለን። የመዝገባ ሂደታችን ኦፍላይን ነው። ኦፍላይን ማለት እታች ላይ የመመዝገቢያ ማሽኑን ይዘው ኮምፒውተሩን ይዘው ቁጭ ብለው የሚመዘግቡ ሰዎች ኔትወርክ አያስፈልጋቸው። በየትኛውም ቦታ በማንኛውም ሰዓት ምዝገባውን ማድረግ ይችላሉ። ያው የብርሃን ያስፈልጋል ፎቶ ስለሚነሳ በእርግጥ ያው ቀን ነው ምዝገባ የሚካሄደው፣ ግን በየትኛውም ቦታ መመዝገብ ይችላል። ትልቁ ነገር ይሄ ነው ኦፍላይን መሆኑ። ከመዘገቡ በኋላ ኔትወርክ አካባቢው ላይ ካለ ወዲያውኑ ወደኛ ሴንትራል ቋት ይልኩታል። የመዘገቡትን ዳታ ማለት ነው ፑሽ ያደርጉታል። አሊያ ደግሞ ወደ ኔትወርክ ወዳለበት በመሄዱ
ወደ ማታ መልሰው ያንን ነገር ያደርጋሉ ማለት ነው። ወደ ፑሽ ያደርጉታል ወደ ሴንትራል ቋቶቻችን። ከዛ በኋላ አይዲውን ወይ ደግሞ ቁጥሩን የማግኘት ሂደቱ ያው በቴክስት ሜሴጅ ግለሰቦች በራሳቸው ስልክ ወይ ደግሞ በሚያምኑት ግለሰብ ስልክ ባስመዘገቡት ስልክ ያ የፋይዳ ቁጥራቸው እንዲደርስ ማስቻል ነው። አሁን ብዙ ጊዜ እዚህ ጋር ህብረተሰቡ በደንብ ሊገነዘቡ የሚገባው ነገር የፋይዳ መታወቂያ ማለት በስልካችን በአጭር የጽሁፍ መልእክት የሚላክልን ቁጥር 12 ዲጂቱ እና 16 ዲጂቱ ያ ለአገልግሎት ያስችላል። ግን አንድ ግለሰብ የመታወቂያውን ቁጥር ያቺ የላክናትን ቁጥር ፋይዳ ማለት ነው የፋይዳ ቁጥሩን በማስረጃ መልክ ለያዘው በፊዚካል ወይ ደግሞ በዶክመንት መልክ በወረቀት መልክ ወይ ደግሞ በካርድ መልክ ለያዘው ሲል ፕሪንት አድርጎ መያዝ ይችላል። አይ እኔ ያለኝ ስማርት ስልክ ነው ዳውንሎድ አድርጌ ስልኬ ላይ ማሳየት ብችል ሲል እሱንም ይችላል። አማራጩ ሰፊ ነው። እንደ ድሮ መታወቂያ ስንል ካርድ ማለት አይደለም። ፋይዳ ቁጥር ነው። ያ ቁጥር በተለያየ መልኩ ደግሞ ሊያዝ ይችላል። ቴክስት የተላከልን አጭር የጽሁፍ መልእክት መያዝ አንድ አማራጭ ነው። ሁለተኛው በካርድ መልክም ሁለተኛ አማራጭ ነው። ስልክ ላይም በደሞ ዳውንሎድ አድርጎ አውርዶ በዲጂታል መያዝም ሶስተኛ አማራጭ ነው። በኤ4 ፔፐር በብላክ ኤንድ ዋይት ፕሪንት አድርጎ መያዝም አራተኛው አማራጭ ነው። ስለዚህ ግለሰቦች ሊረዱት የሚገባው ትልቁ ነገር ፋይዳ መታወቂያ ማለት ካርዱ አይደለም፣ በስልክ የተላከው የቴክስት ሜሴጅ ነው የሚለውን በደንብ ሰዎች ሊገነዘቡት ይገባል። በተለይ ባንክ ላይ አሁን ሃርሞናይዜሽን ሊሰሩ ሲሉ አይ እኔ እኮ ካርዱ የለኝም አሳተሜ ዘገየብኝ ወይ ደግሞ አላሳተምኩም ገና ወጪው እንደዚህ ነው ማለት የለባቸው። በተለይ ከባንክ ጋር በሚደረገው ትስስሮች ገቢዎች ቲን ከማውጣት ጋር ብዙ አገልግሎቶች በአብዛኛው የሚፈልጉት ያችን የ16 አሃዝ ቁጥሯን ብቻ 16 ቁጥሯን በቃላችን ሁሉ መሸምደድ ከቻልን እዛ ድረስ ነው አገልግሎት ማግኘት የምንችለው ማለት ነው። እና ሰዎች ከካርድ ህትመት ጋር በጣም አስተሳስረው መጨነቅ የለባቸውም። ይሄን ነገር በደንብ ማሰብ አለባቸው። አንዳንዴ እታች ላይ አንዳንድ ኦፊሰሮች ወይ ደግሞ አገልግሎት ሰጪ ተቋማት ውስጥ የሚገኙ ግለሰቦች የግንዛቤ እጥረት ኖሮ አንዳንዴ አይ ካርዱን ነው የምፈልገው ወይ ደግሞ በወረቀት ለምን አመጣችሁት ወይ ደግሞ በስልክ ለምን ዲጂታል አሳያችሁ የሚሉ ከሆነ ይሄ ስህተት ነው። እነዚህ አገልግሎት ሰጪዎችም ሊታረሙ ይገባል ከዚህ ማለት ነው። ሁሉም ቅድም የጠቀስኳቸው ዶክመንቶች በህግ ፊት እኩል ተቀባይነት አላቸው። ስለዚህ አገልግሎት ሰጪዎችም አገልግሎት ሲሰጡ የፋይዳን ዲጂታል መሆን ምንነት መረዳት አለባቸው። ካርድ ማስረጃ ልናሳይበት የምንችለው አማራጭ እንጂ እሱ ብቻ እንዳልሆነ ማወቅ መገንዘብ አለባቸው ማለት ነው። ግለሰቦችም ደግሞ እንደዚህ አይነት ነገር ሲገጥማቸው ለኛ በተለያዩ እንግዲህ ማግኛ ሁኔታዎች ሪፖርት እንዲያደርጉልን ሶሻል ሚዲያዎቻችን ላይ በመጻፍ ፌስቡክ፣ ቴሌግራም፣ ሊንክዲን፣ ቲክቶክ ላይ ገብተው በኮሜንት መልክ ሁሉ መጻፍ ይችላሉ። ጠቅሰው እንዲህ ቦታ እንደዚህ ተፈጠረብኝ ብለው። ሌላው ደግሞ 9779 አጭር የጥሪ ማዕከላችን መረጃዎችን ይቀበላል። ከዚህም ባለፈ ነው በእርግጥ መረጃዎች የምንቀበለው በሶሻል ሚዲያም በ9779ን ጨምሮ ማለት ነው። ኤኒቲንግ ቻሌንጅ ሲገጥማቸው ግለሰቦች እነዚህን ተጠቅመው መረጃዎችን ማጋራት ይችላሉ። ስለዚህ አጠቃላይ ዝግጅቱን ስናስብ በዚህ ማዕቀፍ ውስጥ ነው መሆን ያለበት። ለፋይናንሻል ሴክተሩ ትግበራ ብቻ አይደለም እውነቱን ለመናገር ከገቢዎችም ከትምህርት ጋር በተገናኘም ከከተማ ማዘጋጃ ቤት አገልግሎት ጋር በተገናኘም ሌሎችም ከፓስፖርትና ኢሚግሬሽን አገልግሎቶች ጋር በተገናኘም ከግል ተቋማት ጋርም ሊሆን ይችላል። ፋይዳ አንዳንዴ መንግስት የሚሰጠው መታወቂያ ስለሆነ ለመንግስት አገልግሎቶች ብቻ የሚውል የሚያዘምነውም የመንግስት አገልግሎቶችን ብቻ ነው ብለው የሚያስቡ ሰዎች ሊኖሩ ይችላሉ። አሁን ላይ ራይድ አገልግሎት ሰጪ ተቋማት፣ የማይክሮ ፋይናንስ አገልግሎት ሰጪዎች አዲስ አበባ ላይ አሁን ለምሳሌ ከቦሌ መስቀል አደባባይ ድረስ የስኩተር አገልግሎት አለ። አዲስ ዘመናዊ የሆነ የግሪን ሞቢሊቲ የምንላቸው ስኩተሮች አሉ። እነሱን የሚሰጡ ስታርታፖች ሁሉ ይጠቀሙታል ፋይዳም ማለት ነው። ሶ ፋይዳን ስናስብ በድሮ የመታወቂያ ስርዓት እሳቤ ውስጥ እንዳናየው እኛም እንደ ግለሰብ ኤምኤስኤምኢ ሆነን ወይ ደግሞ ጥቃቅንና አነስተኛ ሆነን ወይ ደግሞ ስታርታፕ ሆነን ወይ ደግሞ ኮርፖሬት ሆነን የፋይዳን አገልግሎት እኔ የምሰጠው አገልግሎት ላይ አንድ ላይ ማቀናጀት ፈልጋለሁ ካል
እኛ ክፍት ነን እንግዲህ ለማስተሳሰር ከዛ ደንበኛቸውን ለማገልገል ማለት ነው። መልካም ጥሩ ነጥቦችን ያነሳ ነው። እንደው አሁን ይሄ ቅርብ ላይ ያሉ ጓደኞች የሆነ ቦታ ላይ ስንገናኝ ከሚያነሱልኝ ጥያቄ ፋይዳዎች ላይ ከደህንነት ወይም ከሴኩሪቲ አንጻር ነው። ለምሳሌ ያው ፋይዳ እንግዲህ የሚታወቅ የባዮሜትሪክስ ቴክኖሎጂ እንደሚጠቀም ነው። የጣት አሻራንና የአይን ብሌን እንትን በመውሰድ ማለት ነው አሻራ በመውሰድ ዩኒክ አይዴንቲፋይ ለማድረግ ይመስለኛል ይሄ የሚደረገውና የኛ ሙሉ መረጃ እዛ ጋር ከሰጠን እኛ በቃ በየትኛው ነገር ተቆልፈናል ብለው የሚያስቡ አንዳንድ ሰዎች አሉና እንደ የዜጎች መረጃ ከሳይበር ጥቃትም ሆነ ካልተገባ አጠቃቀም ለመከላከል የተዘረጋው የህግና የቴክኖሎጂ ማዕቀፍ ምን ያህል ጠንካራ ነው? አንደኛው። ሁለተኛው መረጃው ለሶስተኛ ወገን አሳልፎ የሚሰጥበት አካሄድ አለ ወይ? ለምሳሌ የሆነ የመንግስት ተቋም የሆነ ሰው መረጃ ከፈለገ ያው የባዮሜትሪክስ ቴክኖሎጂና የዲሞግራፊ ነው አይደል የሚይዘው ፋይዳ የሆነ ሶስተኛ ወገን ከጠየቀ ቀጥታ ትሰጣላችሁ ወይ መረጃውን ወይስ በህግ አግባብ በህግ ሂደት ውስጥ ነው? እንዴት ነው? ይሄን ብዙዎች ዘንድ ብዥታ ስላለ ይሄንን እናንሳ እስኪ። መልካም እንደው አንተ ካልከውም በላይ ትንሽ እንደው አዝናኝ ላድርገው። አንዳንድ ሰዎች ፋይዳ መታወቂያ ስላላቸው የሆነ ሲሲቲቪ አይነት የተገጠመባቸው ስሜት የሚሰማቸው አለ። በቃ ከጀርባቸው የሆነ ነገር እየተከተላቸው እንደዚህ አይነት ነገር አለና ፋይዳ እውነቱን ለመናገር በህግም በቴክኖሎጂም ህጉ በቴክኖሎጂ ተተርጉሞ የግል መረጃ ከመሆኑ አንፃር እኛ የመረጃው ባለቤት አይደለም። እውነቱን ለመናገር ባለቤቱ ማን ነው ካልከኝ ግለሰቡ ነው። እኔ እናንተ ወይ ደግሞ አድማጭ ተመልካቾች ኢንክሪፕትድ ሆኖ የሚቀመጠው ተቆልፎ ነው። በተወሰነ መልኩ ፕሮሰሱ ምን ይመስላል የሚለውን ለማስረዳት ያህል አንድ ሰው እዛች የመዝገቢያ ማሽን ላይ ተቀምጦ የስነ ህዝብ መረጃውን ከእንደገና የባዮሜትሪክ መረጃውን ከሰጠ በኋላ ኢንክሪፕትድ ነው የሚሆነው። ኦፊሰሩም ማየት አይችልም። ከዛ ምንድን ነው የሚሆነው? ወደኛ ሴንትራል ቋት ነው የሚልከው። ስቲል ሲሄድም አየር ላይም ኢንክሪፕትድ ነው። ስቶር እናደርጋለን። ፋይዳ አይዲን ፈጥርለታለን። ዩኒክ መሆኑን ከዚህ በፊት አለመመዝገቡን የዳታ ኳሊቲውን አይተን ዳታ ኳሊቲ ስንል የጣት አሻራ ኳሊቲው ጥሩ ነው ወይ የሚሉ ሌሎችም መረጃዎችን ባገናዘበ ሁኔታ ከዚህ በፊት አለመመዝገቡን ሲስተሙ አረጋግጦ አይዲ ጀነሬት ያደርግና ይልክለታል። ከዛ ዳታው እኛ ጋር ነው አይደል? አሁን እሱም ኢንክሪፕትድ ሆኖ ነው የሚቀመጠው። ያቺ ብዙ ጊዜ ሰዎች አንዳንድ የሚሰለቻቸው ተቋማትም ትንሽ ሁሌ ኮንፈርት ዲስኮንፈርት ያደረገቻቸው ኦቲፒ እየተላላክን መረጃችንን ተቋማት የሚያገኙት አግባብ ወይ ደግሞ ወደፊት ደግሞ የጣት አሻራና ፋይዳ ቁጥራችንን ወይ ደግሞ የፊት ገጻችንንና የፋይዳ ቁጥራችንን በመስጠት ኮንሰንት ወይ ደግሞ ፍቃደኝነት እንግዲህ የምንለው ማለት ነው። በዛ መልኩ ነው የሚረጋገጠው። እሱ ብቻ አይደለም፣ ኢንክሪፕትድ ነው አይደል? እስካሁን ድረስ ዲክሪፕት የሚያደርግ ወይ ደግሞ የተመሰጠረውን ቁልፍ የሚፈታው ያ ግለሰብ ያችን ኦቲፒ ሲሰጥ አሊያ ደግሞ የጣት አሻራውን ሲሰጥ ወይ ደግሞ የፊት ገጹን ሲሰጥ ነው ለዚህ ግለሰብ። አሊያ አይከፈትለትም፣ ሊያዩ አይችልም፣ ወይ ደግሞ ሊጋራ አይችልም፣ ወይ ደግሞ የባንክ ሲስተም ከሆነ ወደ ባንክ ሲስተም አይመጣም፣ ወደ ገቢዎች ከሆነ ወደ ገቢዎች ሲስተም አይመጣም። ስለዚህ ተመስጥሮ ነው የሚቀመጠው። ያ ስንል እኛም ውስጥ ያለ ነው ባለሙያዎች እናያለን ማለት አይደለም። አያስችልም። ይሄ ደግሞ በህግም የተቀመጠ ነው። ቅድም እንዳልኩት የመረጃው ባለቤት ማን ነው? ግለሰቡ። እኛ ማንን? ኮስቶዲያን ወይ ደግሞ ባደራ ያስቀመጠንን ማለት ነው። ይሄ አንዱ ልብ ሊባል የሚገባው ነገር ነው። ከህግ ጋር የግል ዳታ ጥበቃ አዋጅ አለ። የግል ዳታ ጥበቃ አዋጅ እንግዲህ ቅድም በቴክኖሎጂ የገለጽኳቸውን ስርዓቶች እንዲመጡ ያስቻለው አንዱ ነው። እኛ ለተቋማት በምናጋራበት ሰዓት ግለሰቡ ሳያቅ የሚሆን ምንም ነገር የለም ማለት ነው። እንግዲህ ይሄ ነው እንግዲህ አንዱ ትልቁ ነገር። ሌላው እንግዲህ ማየት ያለብን እንደ ሀገር ብዙ ስራዎች እየተሰሩ ነው። ያው አንዱ የኮምፒውተር ህጉ አለ። ለምሳሌ የኮምፒውተር ህጉ ትልቅ ህግ ነው። በተለይ ከዚህ ጋር ሊፈጠሩ የሚችሉ ወንጀሎች ካሉ ይሄን ነገር በደንብ እንግዲህ ዳኝቶ ለፍርድ የሚያቀርብ ነው፣ የግል ዳታ ጥበቃ አዋጁን ጨምሮ። አሁን ደግሞ የዲፒአይ ደግሞ ዲጂታል ፐብሊክ ኢንፍራስትራክቸር የዲጂታል መሰረተ ልማት የምንላቸው አዋጅ በኢንሳ በኩል እየተዘጋጀ ነው። እንግዲህ እንደ ሀገር እኛ የህዳሴ ግድብን ገንብተናል። መሰረተ ልማት ላይ የሚደርሱ ውድመቶችን በተለይ የፊዚካል ምንላቸውን የሚከላከሉ አዋጆች አሉ። አሁን ደግሞ ለዲጂታል ፐብሊክ ኢንፍራስትራክቸር ምክንያቱም ትልልቅ ናቸው፣ እነዚህ ግዙፍ ናቸው። እንደ ሀገር ካየ ነው በተለይ የዲጂታል ስነ ምህዳር ውስጥ ግዙፍ ናቸው። የፋይናንሻል ሴክተር ዳታ ስንል፣ የባንክ ዳታ ስንል ወይ የፋይዳ ዳታ ስንል ግዙፍ ነው፣ በጣም ግዙፍ መረጃዎች ናቸውና ለሱም አሁን እንግዲህ በደንብ የሚከላከል አዋጅ እየተዘጋጀ ነው። በእኛ በኩል ግን ቅድም እንዳልኩት በሲስተም እንደዛ አርቀነዋል ማለት ነው። በተጨማሪ ደግሞ
አንድ ግለሰብ 16 ዲጂት ቁጥሩን ልበልና ባንክ ላይ ይሰጣል አይደል? ባንክ ላይ ከሰጠ በኋላ ባንክ ሲስተሙ ላይ የሚመጣለት አይዲ ቁጥር ግን ሌላ ነው። ረጅም ቁጥር ሃሽ የምንለው ረጅም ቁጥር ማሽን ሪደር የሆነ ማሽን ሊያነበው የሚችል ቁጥር ነው ሴቭ የሚደረገው እንጂ ያቺ 16 ቁጥር ዲጂት ቁጥሯም አይደለችም ሴቭ የምትደረገው የነሱ ሲስተም ላይ። የኔ ለምሳሌ የጤና ሴክተር ላይ ፋይዳዬን ሰጥቼ 16 ቁጥሩን ዲጂቱን ቁጥሩን ሰጥቼ የጤና ሲስተሙ ልክ ከኛ ሲስተም የኔም መረጃ ሲያገኝ ሴቭ አድርጎ የሚያስቀምጠው ቁጥር እና እዚህኛው ፋይናንሻል ሴክተር ላይ ደግሞ ስንመጣ መረጃዬን 16 ዲጂት ቁጥሬን ሰጥቼ መረጃዬን ሲስተሙ ሲወስድ የሚያገኘው ቁጥር ይለያያሉ። ከሴክተር ሴክተርም እንዳይናበቡ ነው ያደረግን። መናበቡን ግለሰቡ በሚሰጠው ሴክተርና ሴክተርም ደግሞ ሲናበቡ ግድ መኖር አለበት በመሀል ማለት ነው። ግለሰቡ መኖር አለበት ማለት ከግለሰቡ ይሁንታ ውጪ ኢቭን እዚህም ፋይዳ እዛኛውም ተቋም ፋይዳ ስላለ በቀላሉ ደንበኛው ሳያውቅ ከጀርባ ተቋማት መረጃዎች የሚለዋወጡበት ምንም አይነት አሰራር የለም። ይሄ ደግሞ በህግ ብቻ አይደለም በሲስተምም የታሰረ ስለዚህ አያስችልም ማለት ነው። የሆነ አደጋ ተፈጥሮ በህግ የምንዳኘው ጉዳይ ሳይሆን ሳይመጣም በፊት በቴክኖሎጂ ያገድ ነው ጉዳይ ነው ማለት ቴክኖሎጂው ራሱ አያስችልም። ስለዚህ ህብረተሰቡ አንዱ ማወቅ የሚገባው ነገር ይሄንን ነው ማለት ነው። ሌላው በእርግጥ ከብሔራዊ ደህንነት ጋር የተገናኙ ቁልፍ ጉዳዮች ሲኖሩ ያው የመንግስት አሰራር አለ። በዛ በልኩ የምንሄድባቸው አግባቦች አሉ። ይሄ ግን የብሔራዊ ደህንነት ስጋት ሲሆን፣ ሌላው ፍርድ ቤት ነው። ያው የወንጀል እንግዲህ ሁኔቶች ማስረጃዎች በፖሊስ ወይ ደግሞ በፎርስ ምንድነው በህግ አስፈጻሚው አካል ጥያቄዎች ሲኖሩ በፍርድ ቤት በኩል የሚመጣ ይሆናል። የፍርድ ስርዓቱን ተከትሎ በዳኛ በኩል በሚጻፍ ደብዳቤ ኦፊሻል በሆነ መልኩ የተጠየቀውን መረጃ ብቻ የምናጋርበት ስርዓት ነው ያለው ማለት ነው። እና አጠቃላይ እንደ ግለሰብ ፋይዳ በመምጣቱ ትልቁ ነገር ልናስብ የሚገባው እስከዛሬ የምናያቸው እንግልቶች በደንብ እንደሚፈቱ ነው። ዘመናዊ አገልግሎቶች እንዲመጡ የሚያስችል ስርዓት ነው እየዘረጋን ያለ ነው። ቢሮክራሲ ለኛ እንግዲህ ማነቆ መሆን የለበትም። ያ ነገር መፍታታት አለበት። አገልግሎት ሲባል በስልካችን ላይ እንዲመጣ የማስቻል ሂደት ነው እንግዲህ ይሄድንበት ያለ ነው። በዛ እሳቤ ውስጥ ይዩት ማለት ነው። መልካም ጥሩ። እንግዲህ ያው የአይዲ4ዲ በ2023 ይዞት የወጣው መረጃ እንደሚያሳየው ከሆነ በዓለም ላይ ካሉ ሰዎች ወይም ህዝቦች መካከል ወደ 850 ሚሊዮን የሚሆኑ ሰዎች መታወቂያ የላቸውም ይላል። ይሄ ደግሞ የዓለም 10% ድርሻ የሚይዝ ነው። የአፍሪካ ልማት ባንክ ደግሞ በአፍሪካ ላይ 500 ሚሊዮን የሚሆኑ ዜጎች መታወቂያ እንደሌላቸው እሱም በወጣው መረጃ ያሳያል። ይህ ማለት ወደ 40% ማለት ነው በፐርሰንት ስናሰላው ማለት ነው። እንግዲህ እነዚህ አሁን አፍሪካ ላይ ሞር እንደዚህ በቴክኖሎጂ የታገዘ የፋይዳ የዲጂታል ስርዓት እምብዛም ያልተለመደ ነው በኤዥያ እና በአፍሪካ ባሉ ሀገራት። በዚሁ መልክ ደግሞ በስኬት የምናነሳቸው የዓለም ሀገራት አሉ ደግሞ በተለይ የፋይዳን የዲጂታል ስርዓትን የመተማመኛ ስርዓት ከመገንባት አኳያ በርካታ ስራዎችን የሰሩ ለምሳሌ ህንድ አለች። ህንዳውን አድሃራ የሚባል ሲስተም አላት። በብዙ ቢሊዮኖች የሚቆጠሩ ገንዘቦችን የሚገባው ህዝብ ቀጥታ አካውንቱ እንዲገባ ለማድረግ በተለይ የእርዳታ የፈንድ ማሰባሰቦች ሲኖሩ ሲንጋፖርን ማንሳት እንችላለን፣ የተባበሩት አረብ ኤሚሬቶችን ማንሳት እንችላለን፣ ደቡብ ኮሪያን ማንሳት እንችላለን። እንዲሁም ታናሿ ደግሞ ስቶኒያ ትንሿ ሀገር አውሮፓ ውስጥ ያለችው 99% የሚሆነውን አጠቃላይ እንቅስቃሴዋን በዲጂታል መልኩ ነው የምታደርገው። ይህም ደግሞ በተለይ በናሽናል አይዲ እነሱ ጋር በደንብ ተግባራዊ ነው። ከዚህ ውስጥ 2% የሚሆነውን የሀገሪቱን ጂዲፒ ላይ ሊፈጠር የሚችል እክልን በዘላቂነት እንደቀነሱ መረጃዎችን እያየሁ ነበረ። እንደው አሁን ቀጣይ የሚሆነው ጥያቄ በዲጂታል ኢትዮጵያ 2030 ከተቀመጡ ግቦች አንዱ ዜጋው በፋይዳ ቁጥር ብቻ የትኞችን አዳዲስ አገልግሎቶች ማግኘት ይችላል በዲጂታል 2030? ለምሳሌ ቅድም እርሶም ያሉኝ አለ በተለይ አገልግሎትን ከማዘመን አገልግሎትን ተደራሽ ከማድረግ አገልግሎትን በቀላሉ ስልክ ላይ እንዲፈጸም እንዲከወን ከማድረግ አኳያ ፋይዳ የሚኖረው ሚና ብዙ እንደሆነ አነስተዋል። ለምሳሌ አሁን በዲጂታል 2030 ላይ ለምሳሌ ድንበር ተሻጋሪ ግብይቶችን መከወን መቻል፣ እንደዚሁም የጤና መረጃ ትስስርን በዲጂታል ድምጽ ለመስጠት ምን የታሰበ ነገር አለ? ያው እንግዲህ አሁን ዲጂታል 25% ስኬታማ ሆኖ እንደተጠናቀቀም ጠቅላይ ሚኒስትር አብይ አህመድ ሲናገሩ ነበር። አሁን ደግሞ ወደ ዲጂታል 2030 ጉዞ ተጀምሯል። በዚህ ውስጥ ደግሞ ፋይዳ ደግሞ አንዱ ነው። እነዚህ ያልኳቸውን የጤና ትስስር፣ ድንበር ተሻጋሪ ግብይቶችን፣ እንደዚሁም የድምጽ አሰጣጥን፣ የምርጫን ምናምን በተመለከተ
እስኪ ምን ታስባል? ምን አይነት ፋይዳ ይኖረዋል ብለው ያስባሉ? እንግዲህ አሁን ፋይዳ ኪስ ውስጥ መታወቂያ ከመያዝ ባለፈ አገልግሎቶችን የማስተሳሰር ወይ ደግሞ ነባር መታወቂያዎች ጠንካራ እንዲሆኑ የማስቻል እንግዲህ ትግበራ ውስጥ ገብቷል። ጥሩ ማሳያ የሚሆነው ለምሳሌ ፋይናንሻል ሴክተሩ 100% ፋይዳን ተግብሯል። ስለዚህ አሁን ፋይዳን እንግዲህ ተቋማትን ያስተሳስራል ወይ ደግሞ መታወቂያዎችን ጠንካራ እንዲሆኑ ከጀርባቸው ሆኖ ያግዛል የሚለውን ፋይናንሻል ሴክተር ላይ 100% አሳክተናል። ሌላው ገቢዎች እንደዛው እያልን ነው። ትምህርት ስርዓቱ ላይ እንደዛው እያልን ነው። ሶ አንዱ እንግዲህ ዲጂታል ኢትዮጵያ 2030ን ስናስብ ከተቀመጡ ሌላኛው አስቻይ ተብሎ ከተቀመጠ ውስጥ ዳታ ኤክስቼንጅ ምንለው የዳታ ልውውጥ የሚያመቻቸው ሲስተም ይሰራል ተብሏል። ትልቁ ነገር ያንን ስናስብ ዳታ ስንቀያየር አብዛኛው ዳታ የግለሰብ ዳታ የግለሰብ ዳታን ደግሞ ያው በልዩነት ማወቅ አለብህ ስትቀባበለው አይደል? ስለዚህ ፋይዳ ያንን ኢነብል ያደርጋል ማለት ነው። አሁንም ያስችላል ማለት ነው። ሶ ያ ማለት ምን ማለት ነው? አንድ ሰው ከአንድ ተቋም ያለውን መረጃ ወደሚቀጥለው ተቋም ማስተላለፍ ቢፈልግ ቀላል የሆነ ስርዓት ይፈጠራል ማለት ነው። ልበልህና አንድ ጤና ጣቢያ ሕክምና አድርገሃል። አሁን ላይ ቢሆን ኖሮ በወረቀት ይዘህ ሆኖ የምትሄደው ወረቀቱን ጠይቀህ ከዛ በላይ ያን ወረቀት ይዘህ ትሄዳለህ። አንዳንዴ ያው ምንድን ነው የሚሆነው? አይ ድጋሚ ተመርመር የሚባልበት ጊዜም አለ እኮ አይደል? እንደ መረጃውን ካለማመን አንጻር ግን ፈጣን የሆነ የመረጃ ልውውጥ አለ ማለት ምን ማለት ነው? በቀጣይ ግለሰቦች ከአንድ ጤና ተቋም ወደሚቀጥለው ጤና ተቋም መረጃቸውን ራሳቸው ስልካቸው ላይ እንግዲህ መላላክ ይችላሉ ማለት ነው። የፋይናንሻል መረጃዎቻቸውን መላላክ ይችላሉ። ሌሎችም ብድር ሲበደሩ ለምሳሌ ካርታ አምጣ፣ እንደዚህ አምጣ ሲባል አሁን ምንድን ነው የሚደረገው? ኮፒ ተደርጎ ይሰጣቸዋል። ከዛ ባንኮቹ ምን ይላሉ? ቆይ ሄደን አጣርተን ስተምል አንድ ሳምንት ጠብቅ፣ ከዛ ይጣራል ይመጣል አይደለ? የወረቀት ስራ ከዚህ ስርዓት ሙሉ እንወጣለን ማለት ነው። እውነቱን ለመናገር መንገዱ ተጀምሯል። የመጀመሪያው የሚሆነው ለሌሎች መታወቂያዎች እንግዲህ መሰረት መሆን ነው። አሁን እያየነው ነው። ለቲን መሰረት ሆኗል፣ ለትምህርት ስርዓቱ መሰረት ሆኗል አይደለ? ለገቢዎች መሰረት ሆኗል፣ ለተለያዩ አገልግሎቶች ለባንኪንግ ስርዓቱ መሰረት ሆኗል። ቀጥሎ ምንድን ነው? የተቋማት አገልግሎቶችን ወይ ደግሞ ሲስተሞችን እርስ በርስ ያስተሳስራል። አሁን ወደዛ እየገባን ነው ማለት ነው። በዚህ ውስጥ ምን አይነት ነገሮች ይወለዳሉ? አዳዲስ ፕሮዳክቶች ይወለዳሉ። አዳዲስ ከዚህ በፊት ማናቃቸው አገልግሎቶች እንዲመጡ ያስችላል ማለት ነው። እንግዲህ እኔ ዲጂታል ኢትዮጵያ 2030 ስንል ልክ 2030 ላይ እንዳንጠብቅ አሁንም ተጀምሯል። ዛሬ ላይ መንገዱ እንግዲህ እንደምናየው ወደ መስተካከል እየገባ ነው። መሶብን ማየት እንችላለን። የዛሬ ዓመት እዚህ መድረክ ላይ ቁጭ ብለን ስንገናኝ መሶብን የአንድ ማዕከል አገልግሎት እዚህ ቅርንጫፍ ላይ ተኪዶ የሚሰጥ ብለን አይደለም የምናወራው። እውነቱን ለመናገር የዛሬ ዓመት ስንገናኝ መሶብ በስልካችን ላይ ሆኖ ነው ብዬ ነው ማስበው። እና እንግዲህ በመሶብ እንግዲህ ስንት መቶዎች አገልግሎቶች የመንግስት አገልግሎቶች እንግዲህ አንድ መስኮት ላይ መጥተዋል፣ አንድ ህንፃ ላይ መጥተዋል፣ በአንድ ሲስተም ተናበዋል። ቀጥሎ ደግሞ በስልካችን ይመጣሉ ማለት ነው። ዲጂታል ኢትዮጵያ 2030 ስንል 2030 ላይ አይደለም፣ ትላንት ጀምረነዋል፣ አይተናል ውጤት፣ ዛሬ ላይ በሰፊው እየሄድንበት ነው። የዛሬ ዓመት በጣም ብዙ ነገር እናያለን። እመነኝ፣ እኔ አሁን እየተሰሩ ያሉትን ነገሮች በደንብ ከጀርባ ሆነ ስታያቸው በጣም ፕሮሚሲንግ ናቸው እውነቱን ለመናገር እና አንዳንዴ ለማሳመን ወይ ደግሞ ለማስረዳት የሚቀለው ነገር የዛሬ 10 ዓመት እኮ ቴሌብር የሚባል ነገር ነበር እንዴ? አይታሰብም ነበር። ሰዎች እንዴ በስልክ ብር እንዴት? ስልክ እኮ መደዋወያ እንጂ ነበር የሚለው አይደል? ዛሬ ላይ ሌላ ታሪክ ነው። በተለይ ደግሞ እንደ ፋይዳ አይነት ስርዓቶች ከተዘረጉ እንደ ቴሌብር ወይ ደግሞ እንደ ሞባይል ማኒ ትራንስፈሮች ኦልሬዲ ካሉ ቀጥሎ ምንድን ነው ማለት ነው? መረጃ መቀየር፣ ክፍያ አለ፣ ማንነትን ማረጋገጥ አለ። ቀጥሎ ምንድን ነው ይመጣ? መረጃን የሚያረጋግጥ ስርዓት መዘርጋት ነው። እሱም እንዳልኩ እየተሰራ ነው። ስለዚህ እነዚህ ነገሮች በዚህ 2 ዓመት ውስጥ በዚህ 1 ዓመት ውስጥ አንድ ላይ ተቀናጅተው እነዚህ ሶስቱ በሚያመጡት ለውጥ ውስጥ አገልግሎቶች ማለት ቢሮ ሄዶ መገልገል መሆን ይቀርና ስልክ ላይ ይመጣሉ ማለት ነው። ከዚህ በላይ ትልቅ እንግዲህ አሸናፊነት የለም አይደል? እንደ ሀገር አዎ፣ ያ ነው ህብረተሰቡም እየጠየቀ ያለው። ቀልጣፋ የሆነ አገልግሎት፣ ግልጽ የሆነ አገልግሎት፣ የትም ሳልንገላታ ማገኘው የሚል ነው። እሱን እያመጣ ነው ማለት ነው። እሺ መልካም። እንግዲህ ያው
ቀደም ሲል በደንብ አንስተነዋል። የቀን ገደብ በተለይ ይህን ፕሮግራም እየተከታተሉ ያሉ ተመልካቾቻችን በደንብ ሊያጤኑበት እንደሚገባ አጽንኦት ሰጥተናል። እንደው በመጨረሻ ቢነሳ ብለው የሚያስቡት ካለ እድሉ ልስጦት። ከዛ ባሻገር ላልተመዘገቡ ሰዎች አሁንም በዚህ ባጭር ባሉት ቀናት ውስጥ በመላው ሀገሪቱ የሚገኙ የዚሁ ተጠቃሚ ህዝቦች ምን ማድረግ እንዳለባቸው እድሉ ለርሶ ልስጦት። ያስተላለፉት መልእክት ካለም የቀረ የሚሉት ሀሳብ ካለም። መልካም እንግዲህ አንድ እንደ ህብረተሰብ ልናስተካክለው የሚገባ ነገር አለ። በተለይ ፋይዳ ላይ ብቻ አይደለም፣ ብዙ ነገር ላይ ነው። ይሄም ምንድነው? ለምሳሌ የሆነ አገልግሎት ለማግኘት ልክ ስንሄድ ፋይዳ መውጣት ትዝ ይለናል። ስንጠየቅ ፋይዳ መውጣት ትዝ ይለናል። ኦር ደግሞ አውጥተን የተወሰነች የመረጃ ስተት ስትኖራት አሁንም አገልግሎት ጋር ስንሄድ ስንጠየቅ ፋይዳችንን የፋይዳ መረጃችሁን አጋሩ ልክ ሲባል እንዴ ስሜ ተሳስቷል፣ እንዴ እንደዚህ እድሜ የሰጠው ትክክል አልነበረም፣ የድሮ ካለ መታወቂያ ጋር አንድ አይነት አልተናበበልኝ የሚለው ነገር ትዝ የሚሉን ነገሮች አሉ። የሆነ ነገርን የምንፈልገው አገልግሎት ጋር ስንሄድ አይደለም። ይሁን ችግር የለውም፣ ግን መሆን የሚገባው አሁን ላይ መመዝገብ አለብን፣ ቀድመን ቶሎ መመዝገብ አለብን እንጂ የአገልግሎት መስኮት ላይ ልክ ስንሄድ ፋይዳ መታወቂያ አለ ሲባል የለኝም ቆይ ልመዝገብ ወደሚል እንድንሄድ፣ ምክንያቱም እንግልት ይገጥመናል ማለት ነው። አገልግሎቱን ወዲያውኑ አናገኝም ማለት ነው። ሌላው ደግሞ መረጃችን ላይ ስህተት ኖሮ አናየውም። በቃ ተመዝግበናል እንረሳዋለን። መረጃችንን በመጀመሪያ ደረጃ ስንሰጥ እርግጠኛ መሆን አለብን። የፋይዳ ምዝገባ በጣም ቀላል ነው፣ አካታች ነው፣ በጣም ሶፊስቲኬትድ አይደለም። እሳቢያችን በአካታችነት ውስጥ ነው ደህንነት የሚያጣው ብለን ነው የምናስበው። ትልቅ የሆነ ፊሎሶፊ ነው ይሄ። እስከዛሬ ሄድንበት አካሄድ ሙሉ የሚቀይር ነው። የመታወቂያ እንግዲህ ማውጣት ሂደታችንን እናውቀዋለን እስከዛሬ የነበረብንን እና ግለሰቦች የሚሰጧቸውን መረጃዎች ሲመዘገቡ እርግጠኛ ይሆኑ። መመዝገብ ማለት ደግሞ የሆነ አገልግሎት ላይ ልክ ስንጠየቅ ሮጠን ሄደን የምናደርገው ነገር ባይሆን ጥሩ ነው። ከዛም ደግሞ ከሆነ ደግሞ ስንሰጥም ደግሞ መረጃችንን እርግጠኛ ነው የማያዳግም አድርገን አረጋግጠን መስጠት አለብን። ቀጥሎ ደግሞ መታወቂያው ላይ ያሉ መረጃዎችን ምናየው ልክ አገልግሎት ልናገኝ ስናስብ መሆን የለበትም። ቀድመን ልክ እንደደረሰን መረጃ ትክክል ነው የሚለውን ነገር በደንብ በአግባቡ ማየት አለብን። እነዚህ ነገሮች ወሳኝ ናቸው። የተሳሳተ መረጃ ከሰጡ በኋላስ ምን ማድረግ አለባቸው? የት መሄድ አለባቸው? ትክክል። አዎ የተሳሳተ መረጃ ይሰጣል። አንዳንዴ ደግሞ ባለሙያም ተሳስቶ መረጃ ሊበላሽ ይችላል። እንደዚህ ሲሆን በተለይ id.et/update የትም ሳይሄዱ ስልካቸው ወይ ደግሞ ላፕቶፓቸው ላይ ከፍተው ወይ በራሳቸው ወይ በሚያግዛቸው ግለሰብ በሚያምኑት id.et/update ላይ ገብተው ኦቲፒ ተላልከው ፋናቸውን አስገብተው ኦቲፒ ተላልከው መረጃቸውን ይከፍትላቸዋል። ማደስ የሚፈልጉትን መረጃ ጽፈው ከዛ በኋላ ያንን የሚያስረዳ ማስረጃ፣ ለምሳሌ አንዳንዴ የሚገጥመን ነገር እድሜ ትክክል አይደለም ይባልና እድሜ ማስተካከያ ያስገቡና ሴቭ ይሉታል። ግን እድሜ ማስተካከያ ስንጠይቅ ምን ያስፈልገናል? ማስረጃ ያስፈልገናል። ለምሳሌ የልደት ሰርተፊኬት አይደለ? የልደት ሰርተፊኬታችን ፎቶ አንስተን አታች ማድረግ አለብን። አለበለዚያ ከጀርባ ሆኖ ለሚሰራው ኦፊሰር ምን አይቶ ነው እድሜ ትክክል አይደለም ብለን የጠየቅነው ማስረጃ ትክክል መሆኑን የሚያረጋግጠው አይደለ እንዴ? ስለዚህ ለእያንዳንዱ ለምንጠይቃቸው ማስተካከያዎች ማስረጃው የሚያመላክት ዶክመንት ምን ማድረግ አለብን ማለት ነው፣ ማያያዝ አለብን ማለት ነው። ይሄን ደግሞ አገልግሎት ከምንድን ነው የምናገኘው? ስልካችን ላይ ሆነ ወይ ደግሞ ላፕቶፓችን ላይ ሆነን መሆኑን እናረጋግጥ። ይሄንን አንችልም ይከብደናል ብለን የምናስብ ከሆነ ቅድም የጠቀስኳቸው ቅርንጫፎቻችን ምዝገባ የሚያካሂዱ ባለሙያዎቻችን ይሄንን አገልግሎት ይሰጣሉ በተጨማሪ ማለት። ስለዚህ እነሱንም መጠቀም ይችላሉ። ሌላው በህጋዊ መልኩ የሚቀየሩ ስሞች ደግሞ አሉ። በፍርድ ቤት የፍርድ ቤት ማስረጃ ሲኖረን የፍርድ ቤት ማስረጃችንም ደግሞ ማያያዝ አለብን ማለት ነው እንጂ እኔ ዛሬ ሳሚናስ ሆኜ ነገ ላይ አበበ ብሆን በቃ አበበ ነኝ ብዬ ሲስተም ላይ ሞልቼ ብልክ ማስረጃ ከሌለው በኋላ ከጀርባ ሆኖ ለሚሰራ ኦፊሰር ምንም ማረጋገጫ አይኖረውም። ስለዚህ ምን ያደርግባቸዋል? አውቶማቲካሊ ሪጀክት ያደርግባቸዋል። ስለዚህ ለሚጠይቋቸው ማንኛውም ስህተት ለሆኑ መረጃዎች ማስረጃ ማያያዛቸውን እንዳይዘነጉ ማለት ነው። መልካም
እሺ ያው እንግዲህ በ100 ቀናት ውስጥ 90 ሚሊዮን ለመድረስ ታስቧል የፋይዳ ተመዝጋቢዎችን ቁጥር። አሁን ላይ ቀደም ሲል እርሶም አዲስ መረጃ እንደነገሩኝ 43 ሚሊዮን ደርሷል። በቀጣይ ምን አይነት ስራዎችን እየሰራችሁ ነው እንደ ተቋም? ከዛ ጋር አያይዞ ደግሞ እንዲያነሱልኝ የምፈልገው ነገር አሁንም ብዥታ ስላለ ይሄ ግንዛቤ ማስጨበጥ ስራው ቀጣይነት ያለው መሆን አለበት ብዬ ስለማስብ ነው። የዲጂታል አይዲ ተጠቃሚ የሆነው እንደ መታወቂያ መደበኛ በቀበሌ እንደምናወጣው መታወቂያ የእድሜ ገደብ አለው? የውጭ ሀገር ዜጎችን ሲያካትታ ላይ ያካትትም? የልጆችስ እንዴት ነው የሚሉን አጠር አድርገው በ2 ደቂቃ ውስጥ 3 ደቂቃ ቢጨርሱልኝ ደስ ይለኛል። መልካም። ከአካታችነቱ አንጻር ኢትዮጵያ ውስጥ የሚኖሩ ማንኛውም ህጋዊ ነዋሪዎች የፋይዳ መታወቂያ የማግኘት መብት አላቸው፣ ስደተኞችን ጨምሮ። በእድሜ ደግሞ ካየ ነው ከ5 ዓመትና ከዛ በላይ የፋይዳ መታወቂያ ማውጣት ይችላሉ፣ የባዮሜትሪክ መረጃቸውን በመስጠት። ከዛ በታች ያው ስላልበለጸገ ነው። ወደፊት ግን ከሲአርአርኤስኤ ወይ ደግሞ ከወሳኝ ኩነት ጋር በምናደርገው የሲስተም ትስስሮች ከዛም በታች ያሉትን ወደዚህ ስርዓት የማስገባት እሳቤው ፍላጎቱ አለ። እነዚህ ነገሮች አሉ። ሌላው እንግዲህ በተለይ ገጠሪቷ ኢትዮጵያ ላይ አርብቶ አደሩን አርሶ አደሩን ለመመዝገብ የሚያስችል ታችኛው ድረስ ሄዶ የሚሰራ ሱፐር ኤጀንት የምንለው ስርዓት ዘርግተናል። አሁን ላይ ከምናያቸው ኢትዮ ቴሌኮም፣ ኢትዮ ፖስት እና የመሳሰሉት የመዝጋቢያ አካላት በተጨማሪ ሱፐር ኤጀንቶች ታች ድረስ ገብተው ምዝገባውን የበለጠ አቅም ይሰጡታል ማለት ነው። ስለዚህ እነዚህ ሁሉ ነገሮች አሉ ማለት ነው። ሌላው ብዙ ጊዜ አንዳንድ ግለሰቦች የሚጠይቁት የፋይዳ ቁጥሬን አጣሁት ምክንያቱም ስልኬ ስለጠፋ ወይ ደግሞ ዴሊት ስላደረኩት ለሚሉ ግለሰቦች ኮከብ 9779 መሰላል በተመዘገቡበት ስልክ ቁጥር ውስጥ በማስገባት መልሰው ወደ ስልካቸው ማስላክ ይችላሉ ማለት ነው። ይህንንም ደግሞ ሰዎች መጠቀም ይችላሉ። ይህም አንዱ አገልግሎቶቻችን ነው ማለት ነው። ኦኬ እሺ ጥሩ። ቀደም 90 ሚሊዮን ለመድረስ ምን አይነት ስራዎች እየተሰሩ ነው የሚለውን ቢያነሱልኝ አጠር አድርገው። 90 ሚሊዮን እንግዲህ ለመግባት አሁን እንግዲህ የማሽን አቅማችን 10 ሺህ መግባቱ በራሱ ትልቅ ነገር ነው። አሁን ላይ በሳምንት ሆነ አቬሬጅ 1 ሚሊዮን እየመዘገብን ነው። ግን አቅማችን ከዛ በላይ ነው። ከ4 እስከ 5 ሚሊዮን አቅም አለን ኦን አቬሬጅ ለመመዝገብ በሳምንት ማለት ነው። ስለዚህ በምዝገባ ማሽን ረገድ ምንም ሰው ሊሰጋ ሊያስብ የሚገባው ነገር አይደለም። በየቦታውም አለ። ከዛ ውጪ ሲስተማችን ነው። ሲስተማችንም በሰፊው ሬዲ ነው። ከዚህም አሁን ከምናስበው 90 ሚሊዮን በለው ወይ ደግሞ የኢትዮጵያ ሕዝብ 130 ከተባለ 130 በለው ከዛም በላይ ነው እንግዲህ የሲስተም ዝግጅታችን ያለው። የማረጋገጥ ስርዓቱ ላይ ምን እንደዛው በቀን እስከ 2.5 ሚሊዮን የማረጋገጥ አገልግሎት ለተቋማት እንሰጣለን። ያቺ ትንሿ ናት እንግዲህ ለኛ። ከዛም በላይ ነው አቅማችንና ዝግጅቱን ስናይ ከዚህ አንጻር ሰፊ ነው። ከክልል ቅድም ተጠቀስኩት ከክልል ጀምሮ የፌዴራል ተቋማት እስከ ቀበሌ ድረስ ሁሉም የፋይዳ ሞቢላይዜሽን ላይ እየሰራ ነው። የሃይማኖት አባቶች፣ ሌሎችም ተቋማት ኢንክሉዲንግ አንድ ተቋም ፋይዳን ለአገልግሎት አውያለሁ ሲል ምን እያለ ነው ማለት ነው? ምዝገባን እያበረታታ ነው ማለት ነው አይደለ? ወደ ዲጂታል ስርዓቱ የሚመጡ ሰዎች በሰፊው እንዲመጡ የሚያስችል እንግዲህ ስርዓት እየዘረጋ ነው ማለት ነው። ስለዚህ በዛም ማየት እንችላለን ማለት ነው። ጥሩ። ሳሚና ሰይፉ በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዲሬክተር እዚህ ስቱዲዮአችን ድረስ መጥተው ለሰጡን ቃለ መጠይቅ እጅግ በጣም አመሰግናለሁ። በዳጉ ተመልካቾቻችንና በኢቢሲ ስም እኔም አመሰግናለሁ። መልካም ክቡራን ተመልካቾቻችን፣ ለኢትዮጵያ ልዕልና ከሚተጋው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሸጎሌ ከሚገኘው ግዙፉ የሚዲያ ኮምፕሌክሳችን የዕለተ ረቡዕ የዳጉ ውይይታችን የሚመስል ነበረ። በዛሬው የዳጉ ውይይታችን ፋይዳ ለዲጂታል ኢትዮጵያ ጉዞ የሚኖረው ሚናና በአሁኑ ወቅት ላይ እየተሰሩ ያሉ ስራዎችን እንዲሁም የዲጂታል መታወቂያ ፋይዳ በቀሪ ቀናት ውስጥ የሚኖረውን ከባንኮች ከማስተሳሰር ከአገልግሎት ሰጪ ድርጅቶች ጋር ከማገናኘት አንጻር የተሰጠው ቀነ ገደብ አጭር ስለሆነ በዚህ ጊዜ በያላችሁበት አካባቢ በመሄድ የፋይዳ እንድትመዘገቡ እኛም ከወዲሁ መልእክታችን ማስተላለፍ እንወዳለን። እኔ ዮሐንስ አበራ አብሬያችሁ ቆየሁኝ። ከቀሪ የኢቢሲ ፕሮግራሞች ጋር መልካም ቆይታ እየተመኘሁኝ ከወዲሁ ተሰናበትኩ። መልካም ጊዜ።